ታሪካዊ አዋጅ! የውጭ ዜጎች በኢትዮጵያ ቤት መግዛት ጀመሩ። ዝርዝር ትንታኔ። ሰላም ጤና ይስጥልኝ። ዛሬ በሀገራችን ትልቅ መነጋገሪያ ስለሆነው አዲስ አዋጅ እናወራለን። ኢትዮጵያ ለብዙ አስርት ዓመታት ዘግተው የነበረውን የቤት ባለቤትነት በር ለውጭ ዜጎች ከፍታለች። አዋጅ ቁጥር 1388/2017 ምን መብቶች ይሰጣል? ስጋቶቹ ምንድን ነው? በዶላር አከራይቶ ወደ ውጭ መላክ ይቻላል? እያንዳንዱን አንቀጽ አብረን እንመረምራለን። አዋጁ ለማን ተፈቀደ? አዋጁ ቤት መግዛት የሚችሉ የውጭ ዜጎችን በአራት ዋና ዋና ዘርፎች ይከፍላቸዋል። የኢትዮጵያ ትውልድ ያላቸው የውጭ ዜጎች የሎ ካርድ ሆልደርስ ቀድሞም የነበረ መብት ቢሆንም አሁን በአዲስ መልክ ተጠናክረዋል። ሁለተኛ፣ የውጭ ሀገር ዜጋ የሆኑ ባለሀብቶች በሀገሪቱ የኢንቨስትመንት አዋጅ መሰረት ፈቃድ ኖራቸው የሚንቀሳቀሱ። ሶስተኛ፣ ዲፕሎማቶችና ዓለም አቀፍ ድርጅት ሰራተኞች መቀመጫቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት። አራተኛ፣ ልዩ ፈቃድ የሚሰጣቸው የውጭ ዜጎች መንግስት ለሀገራዊ ፋይዳ ሲል ቤት እንዲገዙ የሚፈቀድላቸው ግለሰቦች። የባለቤት መብትና የንግድ አጠቃቀም። ብዙዎች የሚጠይቁት ቤቱን ለንግድ ማከራየት ይቻላል የሚለው ነው። አንቀጽ 5 መብቶች። አንድ ቤት የገዛ የውጭ ዜጋ ንብረቱን የማስተዳደር የመጠቀምና የመሸጥ መብት አለው። የንግድ ስራ። ቤቱ የተገዛው ለመኖሪያ ከሆነ ያለ ከተማ አስተዳደር ፈቃድ ወደ ንግድ ድርጅት መቀየር አይቻልም። ከራይት ይቻላል። ይህም የሚሆነው የሀገሪቱ የንግድና የኪራይ ህጋትን ተከትሎ ነው። ገደብ። በኢትዮጵያ ህግ ማንኛውም የመኖሪያ ቤት ለንግድ ስራ እንዲውል ከተፈለገ የላንድ ዩዝ ለውጥ ፈቃድና የግብር ክፍል ማሻሻያ ይጠይቃል። ክፍያ። ዶላርና ገንዘብ ወደ ውጭ መላክ ይቻላል። ይህ የአዋጁ የጀርባ አጥንት ነው። ክፍያ። ማንኛውም የውጭ ዜጋ ቤት የሚገዛው በውጭ ምንዛሪ ሃርድ ከረንሲ ብቻ መሆን አለበት። ይህም በኢትዮጵያ ባንኮች በኩል አልፎ ባንክ አድቫይዝ ሊኖረው ይገባል። አከራይት። ቤቱን በዶላር ማከራየት አይቻልም። በኢትዮጵያ ውስጥ የሚደረግ ማንኛውም ግብይት በብር መሆን አለበት። ገንዘብ ወደ ውጭ መላክ። አዋጁ የውጭ ዜጋው ንብረቱን ሲሸጥ ወይም ሲያከራይ ያገኘውን ገቢ ወደ ውጭ መላክ እንዲችል ይፈቅዳል። ነገር ግን ይህ የሚፈጸመው በብሔራዊ ባንክ መመሪያ መሰረት በየደረጃው ሊሆን ይችላል። የመኖሪያ ፈቃድ። በኢትዮጵያ ቤት የገዛ የውጭ ዜጋ ንብረቱን ለመንከባከብና ለመኖር የሚያስችሉ ልዩ የመኖሪያ ፈቃድ ይሰጠዋል። ይህ ትልቅ ለውጥ ነው፣ ምክንያቱም ቀደም ሲል የመኖሪያ ፈቃድ ለማግኘት የግድ የስራ ፈቃድ ወይም የኢንቨስትመንት ፈቃድ ያስፈልግ ነበር። ኢትዮጵያ ለመጀመሪያ ጊዜ የውጭ ዜጎች የመኖሪያ ቤት ባለቤት እንዲሆኑ ፈቅዳለች። ነገር ግን ሕጉ በጣም ጥብቅ የሆኑ ቅድመ ሁኔታዎችን ያስቀምጣል። ከገንዘብ መጠኑ ጀምሮ እስከ ባንክ ብድር ድረስ ያለውን መረጃ አሁን ይዤላችሁ ቀርቤያለሁ። አነስተኛው የመግዣ ዋጋ። አንቀጽ 6 ንዑስ አንቀጽ